ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ ላይ ደግሞ የዳቦ ምጣድ እንዴት እንደሚሰራ አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትሆኑ ጋበዝኳችሁ። መልካም ቆይታ። እንግዲህ እንደምታዩት የዳቦ ምጣድ ሁለት ፓርት ነው ያለው፣ የላይና የታች ብለን የምንለው ማለት ነው። ታች ላይ የምንጠቀመው ማቴሪያል አለ፣ ላይ ላይ የምንጠቀመው ማቴሪያል አለ። አሁን መጀመሪያ የምንሰራው የታችኛውን ማቴሪያል አሰራር ነው። ስለዚህ አሁን መጀመሪያ ከታች በኩል የኤሌክትሪክ ምጣድ የተገለገልንባቸው ሊሆን ይችላል፣ የተሰበረ ሊሆን ይችላል፣ ችግር የለውም፣ ኖርማል ነው። ሬዚስታንስ እጃ የሚያርፍበትን የኤሌክትሪክ ምጣድ ሸክላ እናስገባለን ማለት ነው። ስናስገባ እየለካን ነው እንትን የምንለው፣ ምናልባት ከበዛብን እንሞርደዋለን በዚህ አይነት መልክ ማለት ነው። እንደዚህ ሞርደን መግባቱን ካረጋገጥን በኋላ በደንብ ወደ ውስጥ ገፍተን እንዳይወጣ አድርገን በጅብሰን በደንብ አድርገን እናጣብቀውና እናስቀምጠዋለን ማለት ነው። እሱ ምን ጊዜም ተቀማጭ ነው የሚሆነው። ከላይ በኩል ሬዚስታንሱ ብቻ ነው የሚቀመጠው ማለት ነው። እንደምታዩት በዚህ አይነት መልክ በደንብ አድርገን እንልገዋለን። ይበቃውን ያን እንልጋለን በሰጌቶ ማለት ነው። እናሳንሰዋለን ማለት ፈልጌ ነው። እና እንደዚህ አድርገን ወደ ውስጥ እየለካን ይሆናል አይሆንም የሚለውን ነገር እየለካን ቼክ እያደረግን እንሰራለን ማለት ነው። መግባቱን በደንብ ካረጋገጥን በኋላ ነው የምናደርገው ማለት ነው። ስለዚህ አሁን በደንብ ስላልገባለን እንልገዋለን በዚህ አይነት መልክ ማለት ነው። እየላግን እናስቀምጣለን፣ ልኬቱን እያየን ማለት ነው። እናወጣለን፣ እንለካለን። ያው ቸኬ ስለሌለው ሙሉ ለሙሉ ምጣዱን እንደዚህ ልገን እያዘጋጀን ሄደን እንለካዋለን ማለት ነው። የሚሆንልን ከሆነ በዛው እናስቀምጠዋለን። የማይሆንልን ከሆነ ደግሞ እንደዚህ እያወጣን በስነ ስርዓት እየላገን ልኬቱ ላይ እናስቀምጣለን ማለት ነው። ስለዚህ በዚህ አይነት መልክ እንግዲህ ልገነዋል። አሁን ወደዚህ እያስገባን ነው የምንገኘው። አሁን ላይ ደግሞ እንደምታዩት አውትፑት የሚወጣው አውትፑት አለ። ያም ማለት ሬዚስታንስ ከወራጅ ጋር የተዳቀለው ፓርት፣ ያ ወራጁ ወደ ውጭ የሚወጣበት ወይንም ከኮኔክተር የሚገናኝበትን ፓርት እሱ ተዛንፎ ካለ ወይንም ቦታውን ስቶ ካለ እሱን እያጣራን የምንገኘው። ስለዚህ እሱን ምን እናደርጋለን ማለት ነው፣ እናዞረዋለን። ይሄ ሸክላውን ወጥ አድርገ ነው አውትፑቱ ላይ እንዲቀመጥ፣ የጫፉ አውትፑት ላይ እንዲቀመጥ እናዞረውና እናስቀምጣለን። ከዛ በኋላ ነው ልኬቱን የምንለካው ማለት ነው። ይህ ልኬቱን ስለካ በልኬቱ መሰረት ነው ሬዚስታንስም ስንስብ የምንስበው። ስለዚህ እዚህ ላይ የሚገባው ሁለት ሬዚስታንስ ሳይሆን አንድ ሬዚስታንስ ነው። ምን አይነት ሬዚስታንስ ነው? 09 ሬዚስታንስ ብለን የምንለው ነው። ስለዚህ ይሄንኛው ላይ የሚገባው 09 ሬዚስታንስ ነው። ከላይ ፓርት ላይ ደግሞ የሚገባው 08 ሬዚስታንስ ነው። ስለዚህ ይሄን 09 ሬዚስታንስ መጀመሪያ ሬዚስታንስ ከወራጅ ጋር እናዳቅላለን። ካዳቀለን በኋላ የሳብነው ልኬት አለ። በሱ ልኬት መሰረት ያን ያስቀመጥነው ወይ የሰራነውን ወራጅ ከሬዚስተር ጋር የሰራነውን እሱን እንወጥረና እዚህ ላይ እናስገባዋለን ማለት ነው። አብራችሁ በዚህ አይነት መልክ እየሰራን እናሳያችኋለን። የትኛውም አይነት ጥያቄ ካላችሁ እንቀበላችኋለን። ኮሜንት ሴክሽን ላይ እንድታስቀምጡልን ይሁን። ይሰራልን ብላችሁ የምትሉት እንዲሁም ያልገባችሁ ፓርት ካለ ልሰራላችሁ ወር ልመልስላችሁ ዝግጁ ነኝና የትኛውም አይነት ጥያቄ ካላችሁ ማስቀመጥ ትችላላችሁ። እንደምታዩት በዚህ አይነት መልክ እየሰራን እንግዲህ እናሳያችኋለን ማለት ነው። እንደምታዩት በታች ላይ ላለው ለኤሌክትሪክ ምጣዱ ወይንም ለዳቦ ምጣዱ ወራጅ ከሬዚስተር ጋር እንግዲህ እያዳቀለን የምንገኘው። ስለዚህ አሁን ይኸውላችሁ እየጨረስን የምንገኘው፣ በትዕግስት ይከታተሉን። እናም ይሄን ከጨረስን በኋላ በዚህ በለካነው ልኬት መሰረት ደግሞ ቀጥታ እንወጥረዋለን። ሬዚስታንሱን ከወጠርነው በኋላ ደግሞ ከጨረስን በኋላ መልሰን ደግሞ እዚህኛው ሸክላ ላይ እናስገባዋለን። እንደምታዩት ይኸውላችሁ አሁን እየወጠረን እንገኛለን። ሬዚስታንሱን የለካነውን ልኬት ይዘን በለካነው ልኬት መሰረት ሬዚስታንሱን እንወጥረዋለን። አዲሱን ሬዚስታንስ ማለት ነው። ባሮጌ ሬዚስታንስ ነው እንግዲህ ለከተን እኛ አዲሱ ነው እንግዲህ እየወጠረ የምንገኘው። ስለዚህ በዚህ አይነት መልክ እንወጥረዋለን። አሁን ሬዚስታንሱን እየወጠረን ነው የምንገኘው። ዝም ብሎ በግምት የሚወጠር ሳይሆን በልኬቱ መሰረት ነው የሚወጠረው። ያ ማለት ሙቀቱ ወጣና ገባ እንዳይሆን ትክክለኛ ሙቀት እንዲሰጥ በዚህ አይነት መልክ እንግዲህ ወጥረን ጨርሰን አሁን ደግሞ እናስገባዋለን ማለት ነው። እንደምታዩት ሬዚስታንሱን ምን ላይ እናስገባዋለን? እዚህ ሸክላው ላይ እናስገባለን። እዚህ ጋር ስንት አውትፑት አለ? 4 አውትፑት አለ። ለምሳሌ ABCD ብለን ብንል ያ ABCD እኛ የምናደርገው ምንድነው? እሱ ኤና ማለት ቢና ሲ መጠቀም እንችላለን፣ ወይንም ኤና ዲንም እንጠቀማለን። ኤና ዲን እንጠቀማለን ለእንትን እንዲመች
ሙቀቱ ትክክለኛ ሙቀት እንዲያመጣልን አንዳንድ እየዘለልን ስለዚህ ኤ እና ዲን እንጠቀማለን ማለት ነው። ስለዚህ ኤ እና ዲ ከተጠቀምን ኤ ምን ይሆናል ማለት ነው? ፌዝ ይሆናል። ዲ ደግሞ ኒውትራል ይሆናል። ኤሌክትሪክ ምጣድ ላይ ደግሞ ኤ ቢ ሲ ዲ ይሆንና ኤ እና ቢ ኒውትራል ይሆናል። ሲ እና ዲ ደግሞ ፌዝ ይሆናል ማለት ነው። በዛ አይነት መልክ ነው የሚሰራው። እዚህ የዳቦ ምጣድ ላይ ግን ሁለት ነው የሚሆነው። ሁለት አውትፑት ለምሳሌ አንደኛው አውትፑት ይኸውላችሁ ወጥቷል፣ አንድ ወራጅ ማለት ነው ኤ ብለን የምንለው። አሁን እያዞርን እዘን ሄደን መጨረሻ ላይ የሚያርፈው ምን ይሆናል ማለት ነው? ዲ ይሆናል። ስለዚህ ኤ እና ዲ ይገናኛል። ፓወር ሲያገኝ ሙሉ ለሙሉ እዛ ኤሌክትሪክ ምጣዱ ላይ ያለው ሬዚስታንስ እየሞቀ ይሄዳል ማለት ነው። ስለዚህ እንጀራ ማለት ዳቦውን አሪፍ ዳቦ እንዲያወጣልን ያደርጋል ማለት ነው። ኦሬዲ አሁን ደግሞ እንደምታዩት ሙሉ ለሙሉ የወጠርነውን ሬዚስታንስ ማለትም በልኬቱ መሰረት የወጠርነውን አዲሱን ሬዚስታንስ አስገብተን እየጨረስን የምንገኘው። ይህ ሙሉ ለሙሉ አስገብተን ከጨረስን በኋላ እንዳይወጣ በደንብ አድርገን ካገናኘን ወር ካያያዝነው በኋላ የሚቀጥለው ደግሞ በጂፕሰም በጣም በትንሹ ያዝ ማድረግ ነው። ጎኑ ላይ ግን እንዳይወጣ ምጣዱም ወደ ላይ ሲገለበጥ ሜቢ እንዳይወጣ በሚለው በደንብ ተደርጎ ጂፕሰም ይደረግበታል። ጎኑ ላይ ማለት ነው። በጣም ሳይበዛ የተወሰነ ማለት ነው። በደንብ አድርጎ ብቻ እንዲይዝ ክፍተት ካለው በዛ ክፍተት ላይ ሙሉ ለሙሉ ይሞላል ማለት ነው ያ ክፍተቱ። ነገር ግን እዚህ ሸክላው ላይ ሙሉ ለሙሉ ጂፕሰም አይቀባም። ምንድነው የሚያደርገው? ተመጣጣኝ የሆነ ፓወር እንዲያገኝ፣ ተመጣጣኝ የሆነ ፓወር እንዲሰጥ፣ ትክክለኛ የሆነ ሙቀት ለዳቦ እንዲሰጥ ምንድነው የሚደረገው? ትንሽዬ ብቻ እንደዚህ ነካ ነው የሚደረገው። ያ ማለት ሬዚስታንሱ ብቻ እንዳይወጣ፣ ሬዚስታንሱ ወጥቶ ከፓትራው ጋር እንዳይገናኝ፣ ግንኙነት እንዳይፈጥር፣ ሾርት እንዳያደርግ፣ ንድረት እንዳያመጣ እሱም ብቻ በጣም እጅግ በጣም በጥንቃቄ ወደ ውስጥ በደንብ መግባት በደንብ እርግጠኛ ከሆንን በኋላ ነው ጂፕሰም የተወሰነች የምናደርግበት ማለት ነው። እዚህ በዛ አይነት መልክ እናስቀምጣለን። እንደምታዩት ሙሉ ለሙሉ ጨርሰናል። ሬዚስታንሱን አዲሱን ሬዚስታንስ እንግዲህ አስከተን ጨርሰናል። ከዚህ በኋላ ጂፕሰም እናቦካና ምን እናደርጋለን ማለት ነው? ሙሉ ለሙሉ እዚህ ላይ እንቀባለን። ዳርዳሩን መጀመሪያ በደንብ አድርገን እንቀባዋለን። ያ ማለት ንቅናቄ እንዳይኖረው፣ ምጣዱ እንዳይወጣ፣ እንዳይወዛወዝ ያገለግላል ማለት ነው። ስለዚህ ይሄንኛውን ዳርዳሩን በደንብ አድርገን ከተቀባን በኋላ ያዝ ብቻ እናደርገዋለን። መሀል ላይ የተወሰነ ቀባ እናደርጋለን። ከዛ ውጭ ሙሉ ለሙሉ አይቀባም ጂፕሰም። ጂፕሰም የሚቀባው የኤሌክትሪክ ምጣድ ላይ ሲሆን ነው። ይሄ የዳቦ ምጣድ ስለሆነ እየሰራን ያለ ነው። እዚህ የዳቦ ምጣድ ላይ ምንም አይነት ጂፕሰም አይቀባም ብዬ ስላችሁ ሙሉ ለሙሉ አይቀባም አይደለም፣ በተወሰነ መልኩ ይቀባል። ነገር ግን ሳይበዛ በትንሹ ይደረግና ይቀባል። ጎኑ ግን በደንብ አድርጎ ጂፕሰም ይቀባና በአሪፍ ሁኔታ ይሰራል ማለት ነው። እንደምታዩት አሁን ጂፕሰሙን እየቀባን የምንገኘው ዳርዳሩን በደንብ አድርገን ይኸውላችሁ እንደምታዩት እየቀባን እንገኛለን። ከዚህ በኋላ ያለውን ነገር ሙሉ ለሙሉ ጨርሰናል ማለት ነው። እንደምታዩት በዚህ አይነት መልክ የታችኛውን የዳቦውን ስራ ሙሉ ለሙሉ 100% በሚባለው ጨርሰናል ማለት ነው። ከዚህ በኋላ ደግሞ ምንድነው የሚቀረው ማለት ነው? ይሄንኛው እንዲደርቅ ፀሐይ ላይ እናደርገዋለን ማለት ነው። ፀሐይ ላይ አድርገን በደንብ ካደረገ በኋላ ከላይ ደግሞ ምን እናደርጋለን? ተቀማጭ አለ፣ እንደ ብረት ነገር ተቀማጭ አለ። እሱን እናስቀምጥና ፓትራውን እናስገባለን ማለት ነው። ከዛ በኋላ ደግሞ የብሬከር ስራ ነው የሚሆነው። የብሬከር ስራው እንዴት ነው እሱ የሚለውን ነገርም ደግሞ አሳያችኋለሁ። አሁን የሚቀጥለው የብሬከር ስራውና የላይኛው የዳቦ እንዴት ይሰራል የሚለውን ነገር እሱን አንድ በአንድ ዝርዝር ነግራችኋለሁ፣ አሳያችኋለሁ። እንደዚህ አይነት ነገር ግን ይህ ይቀጥል ይሰራልኝ ብላችሁ የምትሉ ካላችሁ ኮሜንት ላይ አስቀምጡልኝ። በሰጣችሁን ኮሜንት መሰረት እሰራላችኋለሁ ማለት ነው። እንዲቀጥል የምትፈልጉ አሳውቁኝ። መልካም ቆይታ ይሁንላችሁ። ጉድ ባይ